የራስ ቅል ክርስቶስ የራስ ቅል በሚል ስፍራ የተሰቀለው እንግዲያ ይህ ሳይሆን ትርጉሙ ከዛ ጀምሮ እስከ ዕለተ ምጽአት በሚነሱ በምዕመናን ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በምዕመናን ጭንቅላት ውስጥ በእኔና በእናንተ ጭንቅላት ተሰቅሎ መኖር አለበት ማለት ነው። ሁልጊዜ ክርስቶስ በጭንቅላታችን ተሰቅሎ እንዲኖር ነው የራስ ቅል በሚሉት ስፍራ የተሰቀለ። ብዙ ቦታ እያለ ብዙ ሜዳ እያለ ብዙ ስፍራ እያለ ጭንቅላት የራስ ቅል በሚሉት ስፍራ እንዲሰቀል የተደረገው ልብ ያጤሰውን ኩላሊት ያመላለሰውን አይምሮ በሚያጣራ በአንጎል ውስጥ ፍቅሩ ነገረ መስቀሉ መከራው ተቋጥሮ እንዲኖር እንዳንረሳው እንዳንዘነጋው ምንጊዜም በዓይናችን ፊት እንደ መስታወት በጣታችን እንደ ቀለበት በጭንቅላታችንም ውስጥ ተቋጥሮ ተስሎ እንዲኖር ነው። እንግዲህ ምዕመናን አሁንም ክርስቶስ በጭንቅላታችን ተሰቅሏል፣ ተሰቅሎ ይኖራል። አይወርድም፣ ተሰቅሎ ይኖራል። ጭንቅላታችን ነው የመስቀሉ ስፍራ፣ ቀራንዮ አይደለም። ቀራንዮ ዛሬ መስቀል የለም። ቀራንዮ ዛሬ የመስቀል ቦታ መሆኑ ይተረካል እንጂ መስቀል የለም። መስቀል የት ነው የተተከለ? በምዕመናን ጭንቅላት ውስጥ ነው።